ፋቢዮ ካፔሎ ጣሊያናዊ አሰልጣኝ በቀጣይ ባለንዶር ማን አሸናፊ ይሆናል ለሚል ጥያቄ የመለሱት መልስ ምናልባት ብዙዎች በዚህ ሰዓት ላይ የሚስማሙበት ሊሆን ይችላል። ላሚን ያማል ነው ብለዋል። እሳቸው እንደገመቱት ደግሞ ላሚን ያማል የባለንዶር አሸናፊ ከሆነ ይህንን ትልቅ ለግለሰቦች የሚሰጥ ሽልማት ትልቁ ሽልማት ነው። በእርግጥ እኔ የፊፋ የአመቱ ምርጥ ተጫዋች ሽልማትም በጣም ትልቅ ግምት የምሰጠው ነው። የባለንዶሩ ከዚህ አስቀድሞ ለአውሮፓውያን ተጫዋቾች ብቻ የሚሰጥ ስለነበረ 1994 ይመስለኛል ዊሃ ለመጀመሪያ ጊዜ ሲያሸንፍ ነው። ከዛ በኋላ ያሉ ሽልማቶችን ነው ትልቅ ቦታ የምሰጣቸው እንጂ ከዛ በፊት የነበሩትን ሽልማቶች ከግምት አላስገባም። ወይም ደግሞ የአውሮፓውያን ሽልማት ብዬ ነው። አሁን የአውሮፓ እግር ኳስ ማህበራት ህብረት የሚሰጠው ሽልማት አለ። እሱ እንደውም ሌሎች ተጫዋቾችን ያካትታል። እሱ ሆኖ ለአውሮፓውያን ብቻ የሚሰጥ ሽልማት እንደዛ አድርጌ ነው የምመለከተው። እና ፕላቲኒን እና ሌሎች የቀድሞ ተጫዋቾች የወሰዱትን ሽልማት አሁን ካሉት ጋር እያወዳደሩ እኩል 3 ባለንዶር ወስደዋል፣ 2 ባለንዶር ወስደዋል ሲባል ለኔ ምቾት የሚሰጠኝ አይደለም። እና ከ94 ጀምሮ ዊሃ አፍሪካዊ ተጫዋች ነው። ከዛ በኋላ በአውሮፓ የሚጫወቱ የትኛዎቹም ተጫዋቾች ወደሚል መጣ። ከዛ በኋላ ደግሞ ዓለም አቀፍ ሽልማት ሆኗልና ያንን ነው በደንብ የምቆጥረው። ያ ነው ትልቁ ሽልማት። አሁን በእርግጥ ጋዜጠኞች በደንብ የሚሳተፉበት ከእግር ኳስ ጋር የተሻለ ግንዛቤ ያላቸው ተብሎ የሚታሰቡ ሰዎች የሚሳተፉበት ስለሆነ ጥሩ ነው፣ በጣም አሪፍ ነው። በዛ ላይ አሁን ከአውሮፓ እግር ኳስ ማህበራት ህብረት ጋርም ቅንጅት ፈጥሮ እየሰራ ነው የሚገኘው እና የፊፋ ሽልማት ላይ ተጫዋቾች በደንብ የሚሳተፉበት ስለሆነ እዛ ላይ አድሏለት ስለሚባል ነው ይሄንን ያነሳሁት። ለማንኛውም ግን ባለንዶሩ ትልቅ ግምት የሚሰጠው ነው ለማለት ነው። እዚህ ውድድር ላይ በእድሜ ትንሹ አሸናፊ ይሆናል። ይሄንን ማድረግ የሚችል ከሆነ ላሚን ያማል 17 ዓመቱ ነው እንደሚታወቀው። በጣም ግሩም የውድድር ዓመት ነው እያሳለፈ የሚገኘው። 3 ዋንጫዎችን አሸንፎ ሊያጠናቅቅ ይችላል። ምናልባት በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ባርሴሎና በኢንተር ሚላን በደርሶ መልስ ተሸንፎ መውጣቱ እንደ ትልቅ ውድቀት ባርሴሎና እየተመለከትን እንገኝ ይሆናል። ግን አስቀድሞ 2 ዋንጫዎችን አሸንፏል። የስፔን አሸናፊዎች አሸናፊ ዋንጫን አሸንፏል። 2ኛ ኮፓ ዴል ሬንም አሸንፏል እና የስፔን ላሊጋን ቅድም እንዳለው የሚያሸንፍበት እድል በጣም ከፍተኛ ነው። ይሄ ብዙ ነው በጣም 3 ዋንጫ ትልቅ ስኬት ነው የሚሆነው እና ላሚን ያማል በዚህ ውድድር ዓመት አጠቃላይ 16 ጎሎችን አስቆጥሮ 24 ጎል የሆኑ ኳሶችን አመቻችቶ አቀብሏል። ግን እንቅስቃሴው በሜዳ ውስጥ የሚፈጥረው ተጽዕኖ ከነዚህ ቁጥሮች በላይ ነው። ምንም የሚያጠራጥር አይደለም። በቻምፒየንስ ሊግ የደርሶ መልስ ጨዋታ ላይ ተመልክተናል አይደል? የነበረውን አቋም በጣም አስገራሚ ተጫዋች ነው እና ካፔሎ የቀጣዩን ዓመት አሸናፊነት የባለንዶር ለላሚን ያማል ሰጣለሁ ብለዋል። አንተ ማንን ትገምታለህ? እኔም እንደዛ ነኝ። ላሚን ያማል ነው በጣም ግሩም የሚያሸንፍበት እድል አለ አይደል? በጣም አሪፍ ነው። ያው ደስ ይለኛል። የራስ ፈንታ ራፊኛን ጨምሮ መሐመድ ሳላ ሌሎችም አሉ። በስፔን ላሊጋ 36ኛ ሳምንት ትናንት ጨዋታዎች ተደርገዋል። ሴቪያ ላስ ፓልማስን 1-0 በሆነ ውጤት አሸንፏል። ፓስኳል በ52ኛው ደቂቃ ብቸኛውን ጎል አስቆጥሯል። ሴቪያ በ41 ነጥቦች 14ኛ ደረጃ ላይ ነው የሚገኘው። ከወራጅ ቀጠና ያለውንም ልዩነት አስፍቷል። ሴቪያን ከወራጅ ቀጠና ጋር ማያያዝ የሚገርም ነው አይደል? የሚሆነው ትልቅ ክለብ ነው። በስፔን ከሚገኙ ታላላቅ ክለቦች መካከል አንደኛው ስለሆነ ግን ደግሞ ያለፈውንም አመት ጨምሮ ዘንድሮም ጥሩ አይደለም። ምናልባት በሚቀጥለው አመት አሁን ካለበት ለመውጣት ክረምቱ ወሳኝ ሊሆን ይችላል። ደካማ የውድድር አመት ነው እያሳለፈ የሚገኘው ከክለቡ የቀደመ ታሪክ አንጻር፣ በተለይም ደግሞ በዩሮፓ ሊግ ያለው ታሪክ የዩሮፓ ሊግ ንጉስ ነው እንደሚታወቀውና ይህ ክለብ አሁን አሸንፎ ከወራጅ ቀጠና ጋር ያለውን ልዩነት በደንብ ማስፋት ችሏል። ጥሩ ድል ነበረ ትናንትና በሜዳው ያስመዘገበው። ሪያል ቫያዶሊድ በሜዳው በዢሮና 1-0 ሲሸነፍ ክርስቲያን ስቶዋኒ በ80ኛው ደቂቃ ብቸኛውን ጎል አስቆጥሯል። ዢሮና በ41 ነጥቦች 13ኛ ደረጃ ላይ ነው የሚገኘው። ሴቪያን በጎል ክፍያ በልጦ ነው 13ኛ ደረጃ ላይ የተቀመጠው። ሌላ በስፔን እግር ኳስ ታሪክ ግዙፍ ስም ባይኖረውም ግን በቅርቡ ለዋንጫ ሁሉ የሚፎካከር ክለብ ይመስል ስለነበረ በተመሳሳይ ዢሮናም የወራጅ ቀጠና ስጋት ያለበት ክለብ መሆኑ የሚገርም ነው። በእርግጥ እንደዚህ አይነት ክለቦች ተጫዋቾችን ለማቆየት ስለሚቸገሩ ተጫዋቾችን የመነጠቅ አደጋ ስላለባቸው ምናልባት ከዛም ጋር እየታገሉ ነው የሚጓዙትና አንድ አመት ላይ ጠንካራ ሆነው ለዋንጫ የሚፎካከሩ የሚመስሉ ሆነው የአውሮፓ ቻምፒየንስ ሊግ ተሳትፎን አግኝተው በዩሮፓ ሊጉም እንደዚሁ ተሳታፊ ሆነው ተወሰኑ አመታት ልዩነት ላለመውረድ ሲታገሉ እንደዚህ ልንመለከታቸው እንችላለንና በዢሮና ላይ የደረሰውም ተመሳሳይ ነው። ትልቆቹን ተጫዋቾች
አጥቷልና በዛ ምክንያት አሁን 13ኛ ደረጃ ላይ መጥቷል። እንደውም አሪፍ ነው አሁን ያለበት ደረጃ ከ5 ከ6 ሳምንታት በፊት አስጊ መስል ስለነበረ ማለት ነው። ሌላኛው ጨዋታ በሪያል ሶሲዳድ እና ሴልታ ቪጎ መካከል የተደረገ ነው። ጎንዛሌዝ በ44ኛው ደቂቃ ባስቆጠራት ጎል ከሜዳ ውጪ የተጫወተው ሴልታ ቪጎ 1-0 በሆነ ውጤት አሸንፏል። ትናንት የተደረጉ ሶስቱም ጨዋታዎች 1-0 ነው የተጠናቀቁት። ሁለቱ በሜዳቸው የተጫወቱ ክለቦች ተሸንፈዋል። ሪያል ቫያዶሊድ እና ሪያል ሶሲዳድ። ሌላኛው ሴቪያ ብቻ ነው በሜዳው ተጫውቶ ያሸነፈው። ሴልታ ቪጎ በ52 ነጥቦች 7ኛ ደረጃ ላይ ነው የሚገኘው። ይሄ ደግሞ በዩሮፓ ሊጉ እንዲሳተፍ የሚያደርገው ነው። በስፔንም ልክ እንደ እንግሊዝ ሁሉ 5ኛ ደረጃን ይዞ የሚያጠናቅቅ ክለብ በአውሮፓ ቻምፒየንስ ሊግ ስለሚሳተፍ ቀጥሎ የሚመጡ ደረጃዎችን የሚይዙ ክለቦች በዩሮፓ ሊጉ ይሳተፋሉ እና አሪፍ ነው ለሴልታ ቪጎ ትናንትና ያስመዘገበው ድል። ቀጣይም 2 ጨዋታዎች ይኖራሉ። እነዚህ 2 ጨዋታዎች የአውሮፓ መድረክ የሚሳተፍበትን እድል ይወስናሉ ማለት ነው። በእርግጥ በኮንፈረንስ ሊግም የሚሳተፍበት እድል አለ። ግን ደግሞ በ3ኛው ሊግ በአውሮፓ ከመወዳደር 2ኛው ሊግ ላይ መወዳደር ትልቅ ግምት የሚያሰጠው ነው። አሁን ደግሞ 2ኛውም ሊግ ዩሮፓ ሊጉም ከፍ ያለ ግምት የተሰጠው ስለሆነ ዛሬ 4:30 ጀምሮ ሪያል ማድሪድ ማዮርካን ያስተናግዳል። ማድሪድ በባርሴሎና ፍጹም የበላይነት ተወስዶበታል። ቀደም እንዳልነው 4 የላሊጋ ጨዋታዎችን ተሸንፏል። የክላሲኮ ጨዋታዎችን ተሸንፏል። የውድድር አመቱ ሲጀመር የነበረን የወዳጅነት ጨዋታ ከጨመርንማ 5 ጨዋታዎችን በባርሴሎና ተሸንፏል። ልዩነቱ በጣም ግልጽ ሆኗል። በዛ ላይ ደግሞ ያለፈው ጨዋታ እየመራ 2-0 እየመራ ነው የተሸነፈውና በባርሴሎና የማጥቃት አቅሙን በሚገባ ያሳየበት ጨዋታ ነው። በጣም አስደናቂ ጨዋታ ነበረ። ከዛ በኋላ በማድሪድ ቤት ውስጥ ብዙ ነገሮች ተቀይረዋል። አሁን የ7 ነጥብ ልዩነት ተፈጥሯል። የዛሬውን ጨምሮ 3 ጨዋታዎች ናቸው የቀሩት። በእነዚህ 3 ጨዋታዎች አሁን ባርሴሎና ካለው አቋም አንጻር ነገሮችን ማጥበብ በጣም ከባድ ነው፣ የሚታሰብ አይመስለኝም። ግን ደግሞ እንኳን 3 ጨዋታዎችን ቢያሸንፍ 9 ነጥቦች ይኖርታል አይደል? የ7 ነጥብ ልዩነት ነው። ባርሴሎና 3ቱም ጨዋታዎች ላይ መሸነፍ ወይም ደግሞ መሸነፍ ይኖርበታል። 3ቱም ጨዋታዎች ላይ ግዴታ። ያ ደግሞ የማይታሰብ የደርሶ መልስ ልዩነት አላቸው። ባርሴሎናን ያሸነፈው የማይታሰብ ነገር ነው። አሁን ይሄ ግን ደግሞ እስከ መጨረሻ ሳምንት ድረስ እያሸነፈ መቀጠል ያስፈልጋል። የዛሬውን ጨዋታ የሚሸነፍ ከሆነ ዛሬ ባርሴሎና ዋንጫውን መውሰዱን ያረጋግጣል። ይሄ ዛሬ ከሚሆን 1 ሳምንት መግፋቱ ይሻላል አይደል? የተሻለ ነው። ስለዚህ ዛሬ ጨዋታን ማሸነፍ ይጠበቅበታል። በእርግጥ የትኛውንም ጨዋታ ከዋንጫ ጋር የተያያዘም ባይሆን የትኛውም ክለብ ጨዋታን ማሸነፍ ይኖርበታል እና ማድሪድ ያንን ለማድረግ ነው ወደ ሜዳ የሚገባው። በ75 ነጥቦች 2ኛ ደረጃ ላይ ነው የሚገኘው። የ7 ነጥቦች ልዩነት አለ። ማዮርካን ባለፉት 8 ጨዋታዎች ማድሪድ አሸንፏል። ስለዚህ ዛሬ የሚያሸንፍበት እድል ከቁጥሮች አንጻር ከተመለከትን ሁሌ ይሆናል ማለት ሳይሆን ግን ከሁለቱ ክለቦች ደረጃ አንጻር የሚያሸንፍበት እድል በጣም ከፍተኛ ይሆናል። ምናልባት ኪሊያን ኤምባፔ ለከፍተኛ ጎል አስቆጣሪነት እየተወዳደረ ይገኛል። ሮበርት ሌቫንዶቭስኪ ጋር ያለውን የጎል ልዩነት በዚህ ሳምንት ነው ይመራ ነበረ። 2ኛ ደረጃ ላይ ሆኖ ነበረ። ግን ባርሴሎና ላይ 3 ጎሎችን አስቆጥሮ ሃትሪክ መስራቱን ተከትሎ አሁን በስፔን ላ ሊጋ ከፍተኛ ጎል አስቆጣሪነትን እየመራ ነው የሚገኘው። በባርሴሎና ማሸነፍ የተሸፈነው አንደኛው ነገር የኪሊያን ኤምባፔ ሃትሪክ መስራት ነው አይደለ? በባርሴሎና ሜዳ ላይ 2 ጊዜ ሃትሪክ በመስራት ብቸኛ ተጫዋች ነው። ይሄንን በማድረግ ትልቅ ታሪክ ነው የሰራው። በአውሮፓ ቻምፒየንስ ሊግ ከፓሪስ ሰን ጀርማ ጋር ይሄንን ማድረግ የቻለ ተጫዋች ስለሆነ ማለት ነውና አንደኛው ተሸፍኗል። ባርሳ ማሸነፉንና አስደናቂ ተጫዋች ጨዋታ መሆኑን ተከትሎ እሱ ግን ይሄንን እየመራ ይገኛል። እሱ በጣም ያስፈልገዋል ይሄ ጨዋታ። ስለዚህ ሌሎች እንደዚህ የምናነሳቸው ነጥቦች ይኖራሉ። ከዛ ውጪ ግን የስፔን ላ ሊጋ ጉዳይ ያለቀ ይመስለኛል። 2 ሰዓት ጀምሮ ሴቪያ ከሌጋኔስ እና ዲፖርቲቮ አላቬስ ከቫሌንሲያ ጋር የሚጫወታሉ። ለቪያሪያልም በጣም አስፈላጊ ጨዋታ ነው። በአውሮፓ ቻምፒየንስ ሊግ የሚያሳትፈውን ቦታ ይዞ ለማጠናቀቅ በደንብ የሚያረጋግጥበትን ውጤት ማምጣት ይኖርበታል እና ዛሬ ለማሸነፍ ይጫወታል። ሌላኛው ጨዋታ 4 ሰዓት ጀምሮ በኤሲ ሚላንና ቦሎኛ መካከል በኮፓ ኢታሊያ ፍጻሜ የሚደረግ ጨዋታ ነው። ከቀናት በፊት በሴሪያ ተገናኝተው ኤሲ ሚላን 3-1 በሆነ ውጤት አሸንፏል። ከ3 ቀናት በፊት ያደረጉት ጨዋታ ሚላን ያንን አስደናቂ አቋም ያሳያል ወይስ በዚህ የውድድር ዓመት ሌላ ግሩም የውድድር ዓመት እያሳለፈ የሚገኘው ቦሎኛ የጣሊያን ሴሪያ ሽንፈቱን ቀልብሶ በዚህ ደግሞ የዋንጫም ጨዋታ ነው፣ ትልቅ ዋንጫ ነው፣ በኮፓ ኢታሊያ አሸናፊ ይሆናል? የምንመለከተው የምንጠብቀው ጉዳይ ይሆናል። በእለቱ ከምንጠብቃቸው እግር ኳሳዊ ሁነቶች መካከል ግን አንደኛው ምሽት 4 ሰዓት ጀምሮ ኤሲ ሚላንና ቦሎኛ